ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉዓማ ታክልቲ ነኝ። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ከ2.3 ሚሊዮን ብር በላይ ለምርጫ ቦርድ እንዲከፍል በፍርድ ቤት ተወሰነ። የኢትዮጵያ ብሔራዊ ምርጫ ቦርድ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ላይ ያቀረበው ክስ እንደተወሰነለት አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 እዝባር 2011 አንቀጽ 100 ላይ ስለ ፖለቲካ ፓርቲዎች የገቢ ምንጭና የንብረት ሁኔታን አስመልክቶ በተደነገገው መሰረት የፖለቲካ ፓርቲዎች ህጋዊ ስራቸውን ለማከናወንና ኃላፊነታቸውን ለመወጣት ይችሉ ዘንድ ከመንግስት የሚገኘውን ድጋፍ እንደሚያስተዳድርና እንደሚያከፋፍል ገልጿል። በዚህ መሰረት ከሳሽ የኢትዮጵያ ብሔራዊ ምርጫ ቦርድ ለ2015 ዓ.ም በጀት ዓመት ለተከሳሽ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ከሰጠው የብር መጠን 2,750,000 ብር 873 ብር የድጋፍ ገንዘብ ውስጥ ከ2.3 ሚሊዮን ብር በላይ ከታለመለት ዓላማ ውጪ አውሏል በሚል እንደተከሰሰ ማወቅ ተችሏል። ፓርቲው ከታለመለት ዓላማ ውጪ አውሏል የተባለውን የብር መጠን 2,399,976 ብር ከ77 ሳንቲም ቦርዱ ባቀረበው ክስ መሰረት ይህንኑ ገንዘብ የብሔራዊ ምርጫ ቦርድ ክስ ካቀረበበት ሐምሌ 26 ቀን 2016 ዓ.ም ጀምሮ ከሚታሰብ 9 በመቶ ህጋዊ ወለድ ጋር በማድረግ ለቦርዱ እንዲከፍል የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሁለተኛ ፍትሐብሔር ችሎት መወሰኑን ከምርጫ ቦርድ የተገኘው መረጃ ያመለክታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በኃይል ከስራ የተነሱት የእንደርታ ወረዳ አመራሮች ወደ ስራቸው እንዲመለሱ ወሰኑ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የእንደርታ ወረዳ የቀድሞ አመራሮች ወደ ስራ ገበታቸው እንዲመለሱና ህገወጥ ተግባር የፈጸሙ አካላትን በህግ እንዲጠየቁ ትዕዛዝ አስተላልፈዋል። የትግራይ ክልል ፖሊስ ኮሚሽን ይህንን ውሳኔ ተግባራዊ እንዲያደርግ መመሪያ ተሰጥቶታል። ግንቦት 8 ቀን 2017 ዓ.ም ህግና የምክር ቤት አሰራርን በመጣስ የወረዳ ምክር ቤቱን አባላትና አመራሮች በኃይል ያነሱ አካላት ላይ ህጋዊ እርምጃ እንዲወሰድባቸው ለፕሬዝዳንት ጽሕፈት ቤት ተደጋጋሚ አቤቱታ ሲቀርብ ነበር ተብሏል። ኢትዮጵያ ታይቶ በማይታወቅ ትርምስ ውስጥ ገብታለች ሲል የኤርትራ ማስታወቂያ ሚኒስቴር ገልጿል። የኤርትራ መንግስት ከቅርብ ጊዜ ወዲህ በኢትዮጵያ ላይ ይፋዊ የቃላት ጦርነት ጀምሯል። ከነዚህም ውስጥ አንዱ ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን በተከበረው የኤርትራ ነጻነት ቀን ያስተላለፉት መልእክት ሲሆን፣ ሌላው ደግሞ ሚኒስቴር መስሪያ ቤቱ በዛሬው ዕለት በኤክስ ገጹ የኢትዮጵያ መንግስትን በመወረፍ ያሰራጨው ጽሑፍ ነው። የኤርትራ ማስታወቂያ ሚኒስቴር በኤክስ ገጹ ባጋራው በዚህ ጽሑፍ ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር እንደሌለው ይገልጻል። ይሁን እንጂ በተለይም በብልጽግና አገዛዝ ስር ከወደቀች በኋላ ታይቶ የማይታወቅ ትርምስ ውስጥ ገብታለች በማለት ወርፏል። ኢትዮጵያ ሀገርና ሀገራዊነት በመስቀለኛ መንገድ ላይ በሚል ርዕስ ባጋራው ይኸው ዘለግ ያለ ጽሑፍ በአሁኑ ወቅት በኢትዮጵያ ሁሉም በሚባል ደረጃ የችግሩ ብቸኛ መፍትሄ የትጥቅ ትግል ነው ብለው በማመን ነፍጥ ያነገቡ ወገኖች እንዳሉ የገለጸ ሲሆን ኢትዮጵያውያንም ሉዓላዊነታቸው እንዳይደፈር እንዲሁም አንድነታቸው እንዳይሸረሸር ስጋት ውስጥ ገብተዋል ነው ያለው። ከ2 ዓመታት በላይ ከተካሄደው የሰሜኑ ጦርነት በኋላ የትግራይ ህዝብም የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን የሚናፍቅ ህዝብ ነው ሲልም አስፍሯል። በአማራ ክልል ህዝቡ በራሱ መንግስት ላይ እምነት አጥቶ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል ያለው የኤርትራ ማስታወቂያ ሚኒስቴር ያጋራው ጽሑፍ የኦሮሚያ ብልጽግና ፓርቲም ከጥይት ድምጽ ሳይወጣ የብልጽግና መንግስትም በዋና ከተማዋ አዲስ አበባ ብቻ ተወስነው በህገ መንግስቱ ስም ያሉትን ችግሮች ችላ ማለትን መርጧል በማለት ገልጿል። በኢትዮጵያ ውስጥ አለመረጋጋት ከሀገር አልፎ ለመላው የቀንዱ ቀጠና አሳሳቢ መሆኑን የገለጸው ሚኒስቴር መስሪያ ቤቱ የሀገሪቱ መንግስት የሚታየውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትም ሆነ ብቃት እንደሌለው ማሳያ ነው ብሏል። አያይዞም በሚኒሊክ በኃይለ ሥላሴ በደርግና በኢህአዴግ ሉዓላዊነቷንና አንድነቷን ያስጠበቀችው ኢትዮጵያ ጂኦፖለቲካል ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ስጋት ውስጥ እንደከተተ በመጥቀስ ኢትዮጵያውያን በመንግስታቸው ሞኝነት ያልተረጋጋ ሁኔታን ለመጋፈጥ መገደዳቸው አሳዝኖኛል ሲልም ጠቁመዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ትላንት በሰጡት ሳምንታዊ መግለጫ
ኢትዮጵያ የምትታወቅበት የዲፕሎማሲ አካሄድ ከጎረቤት ሀገራት ጋር በጋራ መስራትና ሰላም ማስፈን እንደሆነ መገንዘብ ያስፈልጋል ያሉ ሲሆን በተወሰኑ ጎረቤት ሀገራት መሪዎች ደረጃ በሀገሪቱ ላይ ዘለፋ ቢሰነዘርም ኢትዮጵያ በዚህ እንካ ሰላምታ ውስጥ አትገባም ሲሉም አስታውቀዋል። አምባሳደር ነቢያት ጌታቸው የተወሰኑ የጎረቤት ሀገራትና መሪዎች በማለት ቢገልጹም ስም ከመጥቀስ ግን ተቆጥበዋል። የኢትዮጵያ መንግስት ከኤርትራ ለሚሰነዘሩ ትችቶች ምላሽ መስጠት ባይፈልግም የኢትዮጵያ መንግስት ካቢኔ አባል የሆኑት የኢኖቬሽን ሚኒስትሩ ዶክተር በለጠ ሞላ የሚመሩት አብን የተባለው ተቃዋሚ ፓርቲ ግን ትላንት ባወጣው መግለጫ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ የሰጠውን አስተያየት ተችቷል። በአሁኑ ወቅት የኢትዮጵያ የባህር በር ጥያቄ የሚወሰነው በኢትዮጵያውያን አንድነትና ጥንካሬ እንጂ በኤርትራ መንግስት ይሁንታ ሊሆን እንደማይችል ያሰመረው ፓርቲው ሻዕቢያ በሌሎች የውጭ ኃይሎች በኢትዮጵያ ላይ በጠላትነት የተመለመለ በመጀመሪያው ረድፍ ላይ የሚገኝ ሀገር ያፈረሰ ድርጅት ነው። ኤርትራን ከኢትዮጵያ ገንጥያለሁ ካለ በኋላ ጭምር ኢትዮጵያ ላይ ተጣብቆ መኖር የሚፈልግ ኃይል ነው ሲልም ወቅሷል። የኤርትራ መንግስት የኢትዮጵያ የሆነው ሁሉ የኤርትራም ነው፣ የኤርትራ የሆነው ግን የኤርትራ ብቻ ነው ያለው በሚኒስትሩ ዶክተር በለጠ ሞላ የሚመራው አብን ፓርቲ የኤርትራ መንግስት ለሀገሩ ስያሜ ከማሰጠት ውጪ እንደ ሀገር ፍላጎቱንና ግዴታውን ለይቶ እንዲቆም አላደረገውም ብሏል። ድርጅቱ በሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ በኩል በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት በህዝቦች መካከል ከፍተኛ የጥላቻ አንድምታ ያለውን አጀንዳ በአደባባይ የማስተጋባት መብት እንደሌለው በመጥቀስም በመገንጠልና በፍቺ መካከል ያለውን ልዩነት ባለመገንዘብ የገባበት ሀገር የመሆን ታሪካዊ ምዕራፍ አሁንም በኢትዮጵያ ጫንቃ ላይ የመቆየት ፍላጎት እንዲኖረው አድርጓል ሲል ነው የገለጸው። ተገንጥያለሁ ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም በማለትም አብን የኤርትራን መንግስት ወርፏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን በመግለጽ ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉ በትላንትናው መግለጫቸው መናገራቸው አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።